ሰላም። ዛሬ የምንመለከተው ስለ አንድ ተራ ሰው አይደለም። ይህ ሰው ምናልባትም በምድራችን ላይ እጅግ በጣም ጥብቅና ውድ ጥበቃ የሚደረግለት መሪ ነው። እስኪ አስቡት፣ ጣራ ላይ የተሰማሩ ስናይፐሮች፣ አቅጣጫን የሚያስቱ የውሸት ኮንቮዮች፣ እንዲሁም አየር ላይ እንደ ምሽግ የሚቆጠር ከግማሽ ቢሊዮን ዶላር በላይ የሚያወጣ የግል አውሮፕላን። አዎ፣ እያወራን ያለነው ስለ ቀዝቃዛዋ ሀገር መሪ ፕሬዝዳንት ቭላድሚር ቭላድሚሮቪች ፑቲን ነው። የሚበሉት እያንዳንዱ ምግብ በቤተ ሙከራ ይፈተሻል። የሚሄዱበት መኪናስ እንኳ የኬሚካል ጥቃትን መቋቋም አቅም አለው። ግን ይሄ ሁሉ የሚሆነው ለምን ይመስላችኋል? ቪዲዮውን እስከ መጨረሻው ከተከታተላችሁ የቅርብ ጠባቂዎቻቸው እንኳን ሊናገሩት የማይፈቀድላቸውንና ፑቲንን እንቅልፍ የሚነሳውን አስፈሪ ምስጢር እንገልጽላችኋለን። አብራችሁን ቆዩ። ከረንትሊ ያለሁት ዩናይትድ ስቴትስ ነው፣ ግን እዚህ ከመምጣቴ በፊት ጣሊያን ሀገር ነበር። ሰላም፣ እንዴት ናችሁ? ጽዮን እባላለሁ። ጣሊያን ሀገር ትምህርቴን እየተከታተልኩ እገኛለሁ። ሰላም፣ እንዴት ናችሁ? ሄኖክ እባላለሁ። ጣሊያን ሀገር የመጀመሪያ ዲግሪን በቢዝነስ ኤንድ ኢኮኖሚክስ እየተማርኩ ነው። ሊበን ሲሳይ እባላለሁ። ዩሮፕ ላይ የማስተርስ ተማሪ ነኝ። ለኤጀንሲና ለደላላ በመቶ ሺዎች የሚቆጠር ብር መክፈል አብቅቷል። ወደ አሜሪካ፣ ካናዳ፣ ጀርመን፣ ጣሊያን ወይንም ዱባይ ሄደው ሕይወቱን ለመቀየር አስበዋል? እንግዲያውስ ማንም ኤጀንሲ ሊነግሮት የማይፈልገውን ሚስጥር ይዘንልዎት መጥተናል። የስኮላርሺፕ ሚስጥሮች የተሰኘው የአዲስ የዲጂታል መጽሐፍ ያለማንም እርዳታ ስማርት ስልክዎን ብቻ ተጠቅመው የውጭ ሀገር ህልሞን ኦን የሚያደርጉበትን 100% ህጋዊ መንገድ ደረጃ በደረጃ ያሳዩታል። በኢትዮጵያ ታሪክ የመጀመሪያው የሆነ ኤጀንሲዎች የሚሰሩትን ሙሉ አሰራር በአንድ ጥራዝ ውስጥ የያዘ አዲስ መጽሐፍ ነው። ኤጀንሲዎች የሚሰሩትን ሙሉ የሥራ ሂደት ብቻም ሳይሆን እነርሱ የሚሳሳቱትን ቁልፍ ሚስጥሮችንም አብሮ አካቷል። በትምህርት ወይንም በሥራ ከላይ ወደ ተጠቀሱት ሀገራት መሄድ እያሰቡ ከሆነ መቶ ሺዎችን ከመክፈለው በፊት መጀመሪያ ይህን መጽሐፍ ማንበብ አለብዎት። አሁናዊ ዋጋው 490 ብር ብቻ ነው። አሁኑኑ ዲስክሪፕሽን እና የመጀመሪያ ኮሜንት ላይ ያለውን የቴሌግራም ሊንክ ተጭናችሁ በቴሌግራም ቦት በኩል መጽሐፉን በማውረድ የራሱ ኤጀንሲ ሆኑ፣ የቤተሰባችሁንም ገንዘብ አድኑ። የፑቲን እያንዳንዱ እንቅስቃሴ እንዲሁ በአጋጣሚ የሚደረግ አይደለም። ሁሉም ነገር የተሰላ የታቀደና በፍርሃት የታጀበ ነው። ይህ የጥንቃቄ ባህሪ የመጣው ፖለቲከኛ ከሆነ በኋላ እንዳይመስላችሁ። ነገሩ የሚጀምረው ከኬጂቢ የሰላይነት ዘመናቸው ነው። በዚያን ጊዜ መትረፍና በሕይወት መቆየት ማለት እነርሱ እንጦት ሳይሆን ጥበብ ነበረ። አንድ ታዋቂ ነገር ልንገራችሁ። ፑቲን ሲራመድ አስተውላችሁ ታውቃላችሁ? ቀኝ እጃቸው ብዙም አይንቀሳቀስም፣ ግራ እጃቸው ግን እንደ ልብ ይወዛወዛል። ይሄ የጤና ችግር ወይንም ስታይል አይደለም። ይሄ በኬጂቢ ስልጠና ውስጥ የጠመንጃ ዝግጁነት የሚባለው ነው። ጠላት ከመጣሽ ሽጉጡን ለመምዘዝ የቀኝ እጁ ምንጊዜም በተጠንቀቅ መቆም አለበት። ይህች ነጠላ እንቅስቃሴ ብቻ ሰውየው ምን ያህል አደጋን እንደሚጠብቅና ጥላውን እንኳን እንደማያምን በቂ ማሳያ ነው። ለፑቲን ታሪክ ማለት በደም የተጻፈ ማስጠንቀቂያ ነው። ከሳር መንግስት ጀምሮ በሩሲያ ታሪክ መሪዎች በጦር ሜዳ ሳይሆን በቅርብ ሰዎቻቸው ከሄደት በመርዝ ወይንም በጥይት ነው የሚገደሉት። ይህ ታሪክ ዛሬም ድረስ ክሬምሊንን ያናውጠዋል። ለዚህም ነው የአንድን ሰው ሕይወት ለመጠበቅ ብቻም እንደ አንድ ትንሽ ሀገር በጀት የሚቆጠር በመቶ ሚሊዮኖች ዶላር በየዓመቱ የሚፈሰው። ፑቲን ህዝቡ ፊት ሲቀርቡ ከኋላ ያለው ኦፕሬሽን ለምታዩት ሰው ሁሉ ያስደነግጣል። ይህን የሚመራው የፌደራል ፕሮቴክቲቭ ሰርቪስ ወይንም ኤፍፒኤስ ወይም በቀላል የማይታየው ሰራዊት ይባላል። ይህ ቡድን ከ50 ሺህ በላይ ኦፕሬተሮች አሉት። አስቡት፣ ለአንድ ሰው 50 ሺህ ወታደር። በዚህ ቡድን ውስጥ መስኬተርስ የሚባሉ ልዩ የፑቲን የቅርብ ጠባቂዎች አሉ። እነዚህ ሰዎች ዝም ብለው ቦዲጋርድ እንዳይመስሏቸው የሚመረጡት በሺዎች ከሚቆጠሩ ውጪዎች መካከል ተጣርተው ነው። መስፈርቱስ ምንድነው አትሉኝም? ቢያንስ 2 የውጭ ቋንቋ መናገር አለባቸው። ከፍተኛ የውጊያ ብቃትናም ከሁሉም በላይ ደግሞ የአንድን ሰው የፊት ገጽታ በማየት ብቻ ምን እያሰበ እንደሆነ ማንበብ የሚችሉ መሆን አለባቸው። በሰዎች መሃል ያለን የተደበቀ ገዳይ ከአተነፋፈሱና ከዓይን እንቅስቃሴው አሽትተው ያውቃሉ። ፑቲን ከመንቀሳቀሳቸው በፊት ከተማዋ ሙሉ በሙሉ በእነዚህ ሰላዮች ትወራራለች። የስልክ ኔትወርኮች ይጠልፋሉ፣ መንገዶች ይዘጋሉ፣ ድሮኖች እንዳይበሩ ጃም ይደረጋሉ። ፑቲን ወደ አደባባይ ሲወጡም ጥበቃቸው በዘፈቀድ አይደለም፣ በአራት ዋና ዋና የሞት ቀለበቶች የተከበበ ነው። የመጀመሪያው ቀለበት
የቅርብ ጠባቂዎቻቸው ናቸው። በእጃቸው የያዙት ሳምሶናይት የሚመስል ቦርሳ ጥይት የማይበሳው ጋሻ ወይንም ሺልድ ሆኖ ይዘረጋል። የለበሱት ኮት ድንገት ተኩስ ቢከፈት በፍጥነት እንዲያወጡት ተደርጎ የተሰፋ ነው። ሁለተኛው ቀለበት በህዝቡ መሃል የሚቀላቀሉ ሲቪል የለበሱ ሰላዮች ናቸው። ጋዜጠኛ፣ ካሜራማን ወይንም ተመልካች መስለው በህዝቡ ውስጥ ያለውን ስሜት ይሰለላሉ። ሶስተኛው ቀለበት የውጭው ክልል ነው። ህዝቡን ወደ ኋላ የሚገፉ ዩኒፎርም የለበሱ ፖሊሶችና የቦምብ አነፍናፊ ውሾች ያሉበት ነው። አራተኛውና አስፈሪው ቀለበት ጣራ ላይ የሚቀመጡት ስናይፐሮች። እነዚህ ወታደሮች እስከ 1 ኪሎ ሜትር ርቀት ድረስ በተርሜል ካሜራ እያዩ ማንኛውንም አጠራጣሪ እንቅስቃሴ በአንድ ጥይት ማስቆም ይችላሉ። የአየር ክልሉ ሳይቀር በልዩ ራዳሮች ይጠበቃል። አሁን ደግሞ ወደ ሰማይ እንውጣ። የፑቲን ኢሊዩሽን 69-300 ፒዩ የተባለው አውሮፕላን ዋጋው ብቻ $504 ሚሊዮን ነው። ይህ አውሮፕላን እንዲሁ መጓጓዣ አይደለም፣ አየር ላይ የሚንሳፈፍ ክሬምሊን በሉት። ውስጡን ስናይ ግድግዳዎቹ በወርቅ ያጌጡ ናቸው። መታጠቢያ ቤቱ ሳይቀር በወርቅ የተለበጠ። የመሰብሰቢያ ጠረጴዛው ብቻ $250,000 ያወጣል። ግን ዋናው ነገሩ እንጦጦ አይደለም። ይህ አውሮፕላን እንደ ኒውክሌር ጦርነት ቢነሳ እንኳን በአየር ላይ ሆኖ ጦርነትን መምራት የሚያስችል ቴክኖሎጂ አለው። ሚሳኤል ቢተኮስበት አቅጣጫ የሚያሳስት ሌዘርና ራዳር ጃመር ተገጥሞለታል። ነዳጅ ሳይሞላ ለ18 ሰዓታት በአየር ላይ መቆየት ይችላል። በጣም የሚገርመው ነገር ፑቲን ሲጓዙ አንድ አውሮፕላን ብቻ አይደለም የሚነሳው፣ 3 ወይንም 4 ተመሳሳይ አውሮፕላኖች አብረው ይነሳሉ። ፕሬዝዳንቱ በየትኛው ውስጥ እንዳሉ ማንም አያውቅም። ይህ እንግዲህ ጠላትን ለማምታታት የሚደረግ ስልት ነው። ፑቲን ምግብ ሲበሉ የሚሆነውን ብታውቁ ትደነግጣላችሁ። ለእርሳቸው ምግብ እንደ ወታደራዊ ኦፕሬሽን ነው የሚታየው። ለምን? ምክንያቱም በሩሲያ ፖለቲካ ውስጥ መርዝ የተለመደ የግድያ መሳሪያ ስለሆነ ነው። እያንዳንዱ የምግብ ግብዓት ከክሬምሊን የግል እርሻዎች ነው የሚመጣው። ምግቡ ከመሰራቱ በፊት በቤተ ሙከራ ውስጥ ያልፋል። ሲበስል ደግሞ በልዩ ሼፎች ብቻ ነው የሚዘጋጀው። ግን ይህ ብቻም በቂ አይደለም። ምግቡ ጠረጴዛ ላይ ከመቅረቡ በፊት አንድ ባለሙያም ቀድሞ ይቀምሰዋል። ከዚያም የሞባይል ላብራቶሪ ውስጥ ለደቂቃዎች ምርመራ ይደረግበታል። ምንም አይነት የመርዝ ወይንም የባክቴሪያ ምልክት እንደሌለበት ከተረጋገጠ በኋላ ነው ፑቲን የሚጎርሱት። በውጭ ሀገር ጉዞ ወቅት ደግሞ የራሳቸው ሼፎች የራሳቸው ውሃ፣ ጨውና ቅመም ይዘው ነው የሚሄዱት። ማንም ምንም ቢሰጣቸው ፈጽሞ አይቀምሱም። በመጨረሻም ስለ መኪናቸው እናውራ። ኦረስ ሴናት የሚባለው ይህ መኪና ዋጋው ወደ $192 ሚሊዮን የአሜሪካ ዶላር ይጠጋል። ይህ መኪና አይደለም፣ በጎማ የሚሄድ ታንክ እንጂ። በቦምብ ቢመታ በጥይት ቢርበደበድ ምንም አይሆንም። ጎማዎቹ ቢፈነዱም እንኳን መኪናው ጉዞውን መቀጠል ይችላል። ሌላው ቀርቶ የኬሚካል ጥቃት ቢሰነዘር የመኪናው መስኮቶች አየር ማስተላለፍ ያቆሙና የራሱን ኦክሲጅን ከውስጥ ማመንጨት ይጀምራል። አደጋ ቢያጋጥም መቀመጫዎቹ ወደ ደህንነት ካፕሱልነት ይቀየራሉ። መኪናው በውሃ ውስጥ የመስመጥ አደጋ ቢያጋጥመውስ እንኳን እንደ ሰብማሪን ውሃ ሳያስገባ መንሳፈፍ ይችላል። የፑቲን ኮንቮይ መንገድ ላይ ሲወጣ የትራፊክ መብራቶች ሁሉም አረንጓዴ ይሆናሉ። መንገዶች ጭር ይላሉ። የሞባይል ኔትወርኮች ይቋረጣሉ። በዚህ በቴክኖሎጂ በረቀቀ ዘመን እኛ ሁላችንም በስማርት ስልካችንና በኢንተርኔት ተጠልፈን በምንኖርበት ጊዜ ፑቲን ግን ፍጹም የተለየና ጥንታዊ የሚመስል መንገድን ይከተላሉ። ፕሬዝዳንቱ ስማርት ስልክን አይጠቀሙም፣ ኢንተርኔትንም በፍጹም። ለምን? ምክንያቱም ማንኛውም ዲጂታል አሻራ ለጠላት መረጃ አሳልፎ ይሰጣል ብለው ስለሚያምኑ ነው። እሳቸው መረጃ የሚቀበሉት በየቀኑ በሚታተሙ ቀይ ፎልደሮች ወይንም ሬድ ፎልደርስ ነው። እነዚህ ፎልደሮች የዓለምን ምስጢር የያዙና በታመኑ የደህንነት ሰዎች እጅ በእጅ የሚሰጡ ናቸው። ኮምፒውተራቸው እንኳን የቆየ ኦፕሬቲንግ ሲስተም የሚጠቀምና ከኢንተርኔት መስመር ጋር ፈጽሞ ያልተገናኘ ነው። ይህ ማለት የዓለማችን ምርጥ የተባሉ ሃከሮች እንኳን ወደ ፑቲን የግል መረጃ ለመድረስ የሚያስችል ምንም አይነት የዲጂታል በር የላቸውም ማለት ነው። ፑቲን በቴክኖሎጂው ዓለም ውስጥም የማይታዩ መንፈስ መሆንን መርጠዋል። የፑቲን ጥበቃ ከምድር በላይ ብቻም የሚያበቃ እንዳይመስላችሁ። ሩሲያ ውስጥ በኡራል ተራሮች ስር ያማንታው ወይንም ማውንት ያማንታው በሚባለው አካባቢ እጅግ ግዙፍ የሆነ የከርሰ ምድር ከተማ እንዳለ ይነገራል። ይህ ቦታ የኒውክሌር ጦርነት ቢነሳ እንኳን ፑቲንና የቅርብ ሰዎቻቸው ለወራት ሳይወጡ መኖር የሚችሉበት ዘመናዊ ምሽግ ነው። በቢሊዮን የሚቆጠር ዶላር የፈሰሰበት ይህ ምሽግ የራሱ የሆነ የኃይል ማመንጫ፣ የምግብ ማከማቻና ንጹህ አየር ማጣሪያም አለው። ሌላው ቀርቶ በክሬምሊን ቤተመንግስት ስር ሜትሮ 2 የሚባል
ሚስጥራዊ የባቡር መስመር እንዳለም ይወራል። ይህ መስመር ፕሬዝዳንቱ አደጋ ሲያጋጥም በፍጥነት ከከተማው እንዲወጡ ወይም ወደ ጥልቁ ምሽጋቸው እንዲገቡ ተደርጎ የተገነባ ነው። ይህ ሰው ለነገ ሳይሆን ለሚቀጥሉት 100 ዓመታት ሊመጣ የሚችለውን ማንኛውንም አደጋ ስልተው ተዘጋጅተዋል። ይህ ሁሉ ጥበቃ ቢደረግም በዓለም ዙሪያ ያሉ የደህንነት ተንታኞች አንድ ትልቅ ጥያቄን ያነሳሉ። በየመድረኩ የምናየው ሰው እውነተኛው ፑቲን ነው ወይስ ተለዋጭ የሚለው ጥያቄ ሰዎችን ግራ ያጋባል። ፑቲን ለተለያዩ አደገኛ ጉዞዎች ወይም ለህዝባዊ ስብሰባዎች እርሳቸውን የሚመስሉ አረማመዳቸውንና አነጋገራቸውን የተለማመዱ ሰዎችን እንደሚጠቀሙ ብዙ መረጃዎች ይጠቁማሉ። በየጊዜው የፊታቸው ገጽታ መቀያየር፣ የጆሮአቸው ቅርጽ ልዩነትና በአንዳንድ መድረኮች ላይ የሚያሳዩት የተለየ ባህሪ ይህን ጥርጣሬ ያጠናክረዋል። እውነተኛው ፑቲን ምናልባትም በሚስጥራዊ ምሽጋቸው ሆነው ትዕዛዝ እየሰጡ እርሳቸውም የሚመስሉ ምስሎች ግን በዓለም ዙሪያ እየተዘዋወሩ ሊሆኑ ይችላል። ይህ የጥበቃ ጥበብ መጨረሻ የት እንደሆነና እውነቱ ምን እንደሆነ የሚያውቁት ፑቲንና ጥቂት የማይባሉ የደህንነት ሰዎች ብቻ ናቸው። ውድ ተመልካቾች፣ ይህ ሁሉ ጥበቃ፣ ይህ ሁሉ ወጪ፣ ይህ ሁሉ የቴክኖሎጂ ክምችት ለአንድ ሰው ደህንነት ሲባል ነው። ፑቲን ከውጪ ሲታዩ የዓለማችን ኃያሉ ሰው ብቻም ነው የሚመስሉት። ነገር ግን በሌላ በኩል ስናየው ይህ ሁሉ ጥበቃ የሚያሳየን አንድ ነገር አለ። ይኸውም ሰውየው ምን ያህል በጥንቃቄ ውስጥም እንዳሉ ነው። በቢሊዮን የሚቆጠር ገንዘብ አውጥቶ በወርቅና በብረት ምሽግ ውስጥ መኖር ይህ ስልጣን ነው ወይስ በራስ ፈቃድ የተገነባ እስር ቤት? መልሱን ለእናንተ ትቻለሁ። ፑቲን ሁሌም አስደናቂ ናቸው። እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ይህን ቪዲዮ ከወደዳችሁት መረጃ ሰጪ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።